እንደው ያላዛርን ጥጋብ ያላዛርን ያበጠ ልቡ የሚያፈነዳለት ወንድ ታጣ እንዴ? እውነቴ ነው መላችሁ ውዶቼ፣ የኔ ማሮች፣ የኔ ፍቅሮች፣ የኔ የዋሆች፣ የኔ ቅኖች እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ውሏችሁ እንዴት ነበረ? እኔ ጋር ሰላም ነው። ይሄው ማታ ነው ፈርተሽተሽ ብለናል። እንግዲህ ቻናሌን ላይክ እያደረጋችሁ ሰሞኑ ሰብስክራይቤ ቀዝቀዝ ያለች ነው። ላይኬም ባናርም እየወጣልኝ አይደለም። ስለዚህ የኔ ፍቅሮች ባናር እንዲወጣልኝ ላይክ አድርጉ። ላይክ እና ኮሜንት ከጻፋችሁ ዩቱብ በራሱ ጊዜ ባናር ያወጣዋል ማለት ነው። እና የኔ ቀልቦች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር አምላክ የልባችሁ መሻት ይፈጽምላችሁ። የኔ ቤተሰብ የሆናችሁ የኔ ቅን የሆናችሁ እግዚአብሔር አምላክ የልባችሁ መሻት ይፈጽምላችሁ። እኔን ያስብ አምላክ እናንተም ያስብ። በባዳ ሀገር ያላችሁ በሰላም በጤና ለሀገራችሁ ያብቃችሁ። አሜን በሉሽ። ምርቃቴን እንዳትንቁት። እንግዲህ ዛሬ አላዛር ፍልት አቤት ጥጋቡ፣ የሰሞኑ ጥጋቡ ግን ወይኔ ጥጋቡ፣ የሰሞኑ ጥጋቡ ሴት ያላከው ሞት አይፈራም እንደሚባል ማለት ነው። እንግዲህ እናቱ ወቅራ ለቀዋለች። ያው ከሷ ጋር የሴት ልጅ መባሉ አይቀርም እኮ በቃ የሴት ልጅ የምትባሉት እኮ እንደዚህ ነው። ሴት ያሳደገው አባት የሌለበት አባት በሌለበት ግን ሁሉም ያልኩኝ አይደለም። በነገራችን ላይ በጣም ምርጥ የሆኑ እናቶች ልጆቻቸው ቆንጥጠው አፈር ድሜ በልተው ድንጋይ ተሸክመው አስተምረው አስመርቀው ሎግ ማድረግ አውቅተው የልጅ እናት አይተው አያት ሆነው ቅድመ አያት ሆነው የኖሩ ያሉም በጣም ጀግና የሆኑ እናቶች አሉ። ለነሱ ክብር ይገባቸዋል። ባላዛር የመጣ ደግሞ የእናት ልጅ ማለት አልፈልግም። ሁሉንም አጠቃልዬ እኔ ማሚን ነው የእናት ልጅ ስለሆነ ባለጌ ነው ያገባችሁ። ከሴት ያደገ እንደዚህ ባለጌ ይሆናል ይባላል ብዙ ጊዜ እናቶች ሲናገሩ ስለሰማሁኝ ማለት ነው። እና እንግዲህ ሰሞኑ እንዴት እንደሚያደርገው እኔ ምን አይነት ህሊና እንዳለው ራሱ ማለት ነው። እንደው አሁን እየመሰለኝ ያለው ተመልካቾች እንደኔ ናችሁ። አሁን ከመቼ ጀምሮ መሰላችሁ? በዚህ 2 ቀን ነው 3 ቀን ግን ዳኒ ተናዶ ሳየው ደግሞ መልሼ እንትን አልኩኝ ማለት ነው። እና ድራማ ነው የሚመስለኝ እንጂ ህግ ባለበት ሀገር በቪዲዮ እየተቀረጻችሁ መረጃ እያለው ቡና መድፋት እንደገና ዛሬ ደግሞ አይታችኋል። እንደገና አሁን እንደው ትንሽ ጥርጣሬ ውስጥ የገባሁት ምን እንደሆነ ታውቃለች? ሂጂ ግቢ ሲላት ማለት ነው ኮራ ብላ ትንሱ ማለት ነው ኮራ ብላ ወደ ክፍሏ ስትገባ ማለት ነው። እንዴ እነዚህ ሰዎች ግን ድራማ እየተጫወቱብን ነው፣ እንደው እኛ ላይ ፌክ እየሰሩብን ነው ብዬ አሰብኩኝ ማለት ነው። እና ለማንኛውም ማለት ነው ግን ድራማም ሆነ አልሆነ ለህዝቡ ያስተምራል ወይም ደግሞ ምን ይላል ብለው አቅርበውትም ከሆነ ዜሮ ነው። ትምህርት የሚባል ነገር ምንም ነገር የለውም። ግን እንደነሱ የእውነት አድርገን ስናስበው ደግሞ ማለት ነው አላዛር በጣም ባለጌን እውነት እኔ ነገራቸዋለሁ ከዚህ በፊትም ማለት ነው። በጣም ባለጌ የሆኑ ወንዶች አሉ፣ ሁሉም አይደለም። ከስንዴ መሀል እንክርዳድ አይጠፋም እንደሚባል ማለት ነው። ከስንዴ መሀል እንክርዳድ፣ ከወንዶች መሀል ደግሞ እንክርዳድ ስለማይጠፉ ሁሉንም እያልኩኝ አይደለም። በጣም ለሴት ልጅ ክብር ያላቸው ሴት ልጅ የሚወዱ እህታቸው እናታቸው የሚወዱ በጣም ብዙ ልጆች አሉ። እነሱን እያልኩኝ አይደለም በነገራችን ላይ እና እንዴት ነው ግን እርጉዝ ሴት በዚህን ደረጃ እያመናጨቀ በዚህን ደረጃ ሊመታት እጁን የሚያነሳው ማለት ነው? ህግ ባለበት ሀገር በጣም ያስቀጣዋል እኮ። 2 ነፍስ ናት ልጅ ብትሸከምስ ምናምን ነገር እያለ እንግዲህ ለዳኒ ዛሬ ደግሞ ምጭቅጭቅ አድርጎ ልክ ወንድ እንደሆነ ነገር እኔ ወንድ ከሆነ ወንድ ላይ ቢፎክር ደስ ይለኛል። እውነት ለመናገር ወንድ ከሆነ ወንድ ላይ ቢናገርም ምንም ማለት አይደለም፣ ደስ ይላችኋል። ግን አልጫ ሆኖ ወንድ እንኳን ሳይሸት ማለት ነው ወንድ የማይሸት ወንድ ላይ ሲፎክር በጣም ያናድደኛል። እውነቴ ነው መላችሁ ማለት ነው። እና አሁን አላዛርም ወንድ ሆኖ ነው በዚህ ልክ ዳኒ ላይ እየፎከረ ያለው። በዚህ ልክ ደግሞ ዳኒ አንተ ምን አገባ አንተ ምናምን
ወንድ የሆነ እኮ ሲጀመር ቤቱ ወንድ አይመጣም። ወንድ የሆነ ሲጀመር ቤቱ ማለት ነው ሰላም አያጣም። ወንድ የሆነ ትዳሩ በራሱ ሶስተኛ ወገን ራሱ አያስገባም። ራሱን ያስተካክላል ማለት ነው። ስለዚህ አሁን ይሄ ነገር ገና አመት አልሞላውም፣ 2 አመት 3 አመት አልሞላውም። በአንድ አመት ውስጥ ትዳሩ ምስቅልቅሉ ያወጣ ሰውዬው ማለት ነው እንትኔ ላይ አያገባም። እንትኔ እሱ ሴት ሲመክረው ነው እንጂ በነገራችን ላይ አላዛር ወንድ ሲመክረው አይወድም። የለማ የሴት ልጅ ነዋ፣ ሴት ነው ያሳደገችዋ። ስለዚህ ሴት አይደለም የሚባለው። ስለዚህ እሱ የሚስማማው ማለት ነው ሴት ስትመክረው ነው። ሴትም እኮ ጥሩ ነገር አይደለም ስትመክረው ደስ የሚለው። በቃ ሚስትህን ምታ፣ ሚስትህን አበሳጭ፣ የእናትህን ልጅ እንደዚህ ነው የልጅህን እናት እንደዚህ ያድርግ ሲባል ስለሚወድ ማለት ነው። እና አቋም የሌለው ሰው በቃ ከዚህ አይሻልም፣ ከሰው ምክር አይወጣም ማለት ነው። ስለዚህ ለዛ ነው አሁን ዳኒ አንተ ላይ አፉ እየተካፈተ ያለው ልጁ ማለት ነው። እኔ እንደው በህግ ብትሄዱ ይሻላል። እኔ ሁል ጊዜ እላቸዋለሁ በነገራችን ላይ ማለት ነው እንደዚህ የሚፎክሩ ሰዎች አትውደዷቸው። የሚፎክሩ ሰዎች ነገ እንደፎከሩት የሰውን ህይወት ያሳጣሉ። ብዙ እህቶቻችን ህይወታቸው ያለፈው በእንደዚህ አይነት ምክንያት ነው። ነገ ዛሬ ይሻሻላል፣ ነገ ወደ ትዳሩ ይመለሳል፣ ነገ ደግሞ ፍቅረኛ ከሆነ ወደ ፍቅሩ ይመለሳል እየተባለ ማለት ነው የብዙ እህቶቻችን ህይወት አልፏል ማለት ነው። ስለዚህም እኔ እንደዚህ የሚባሉ ነገር እውነት ለመናገር አይመቸኝም። ለቀልድ ለቀልድ እንኳን የሚናገሩ ወንዶች ከሆኑ ከእንደዚህ አይነት ነገር መቆጠብ አለባችሁ ማለት ነው። እንግዲህ እናቱ ቲክቶክ ላይ መታ ያው አጠጥታውታል፣ ግን እሷ መስማያዋ ጥጥ ነው። እውነት ማሚ መስማያዋ ጥጥ፣ በቃ መስማያዋ ጥጥ ነው። ማንንም አሰማ፣ ማንንም አልፈራም እንዳለ ማለት ነው። ማንንም ምሰማ ሴት አይደለችም። ያው ቲክቶክ ላይ ካያችሁ ልክ ልኳን እየነገሯት ነበረ። ግን መስሚያዋ ጥጥ፣ በአንድ ጆሮዋ ሰምታ በአንድ ጆሮዋ መደፋ አይነት ሴት ናት ማለት ነው። ለማንኛውም እኛ የምናወራውም እንደገና የምንነጋገረውም እሷ ምንም አይነት መስሚያ ስለሌላት ማለት ነው ማሚን ምንም ማድረግ አንችልም። ስለዚህ አላዛር የእናቱ ልጅ ስለሆነ ማለት ነው አንዳንዴ ጅል ብትመክሩትም መልሶ ያወዛው ታጥቦ ጭቃ ላይ ነው። እንደገና ደግሞ ውሃ ምንድነው ወንፊት ላይ ቢቀዳ መሙላት አይችልም እኮ ዝም ብሎ ሹዋ እያለ የሚወርድ ነው። ስለዚህ የማያውቁ ጅል ሰዎች ማለት ነው ብትመክሯቸውም ብትሏቸው ምንም ፋይዳ ያመጡላችሁም። እንደዚህ ነው በቃ ልባችሁን ድርቅ አድርገው እናንተን ለሆነ ጉዳት የሚሰጧችሁ ማለት ነው። አላዛር እንግዲህ ከአንድም 3ቴም 4ቴም ይሆናል እመለሳለሁ ካሁን በኋላ እንደዚህ አይነት ነገር አላደርግም ብሎ ለዳኒ ብዙ ጊዜ ሲናገረው የነበረው ማለት ነው። እንግዲህ ታጥቦ ጭቃ ነው። ስለዚህ ውድ ቤተሰቦች፣ የኔ ፍቅሮች፣ የኔ ማሮት እኔን ቻናሌን ሰብስክራይብ ያደረጋችሁ እስቲ አሳድጉን። አሳድጉን የኔ ማሮች እና ላይቭ እንዳልገባ ላይቭ በሌላ ጊዜ ነግራችኋለሁ። ለማንኛውም ማለት ነው ብዙ ማሳያችሁ ነገር ነበረ፣ አልተሳካም። ለማንኛውም ዩቲዩብ ምን እንደሆነ እነግራችኋለሁ። ግን ዩቲዩብ እንዲቀሳንቅስ በቃ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ኮሜንት አስቀምጡ። ደግሞ በጣም ነው የምወዳችሁ እውነት ሳይሰለቻችሁ ላይክ የምታደርጉኝ ኮሜንት የምትሰጡኝ ብዙ እህቶች ያላችሁ ወዳችኋለሁ፣ አክብራችኋለሁ። ሰላማችሁ ብዝት ይበልልኝ ባይ